ሰላም እንዴት ናችሁ? ስድስተኛ ክፍል ሚኒስትሪ ተፈታኞች ቲክቶክ ማትስ ኮምፒቲሽን ላይ አንደኛ ዙር 9ኛ ውድድር ላይ የወጡ 10 ጥያቄዎችን ይዤላችሁ መጥቻለሁ። እነዚህ ጥያቄዎች ለሚኒስትሪ ፈተናችሁ ለምታደርጉት ዝግጅት በጣም ይጠቅሟችኋል ብዬ አምናለሁ። እስከ መጨረሻው ድረስ እንድትከታተሉት አበረታታችኋለሁ። ሌሎችም ሚኒስትሪ ተፈታኞች ደርሷቸው እንዲጠቀሙበት ይህንን ቻናል ላይክ ማድረጋችሁን አትርሱ። እስካሁን ድረስ ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ አድርጉትና ቤተሰብ እንሆን። ጥያቄዎቹን ወደ መስራት እንግባ። ከዛ በፊት ግን እስካሁን ድረስ ቲክቶክ ላይ ላይቭ ማትስ ኮምፒቲሽን እንደጀመረን ያላወቃችሁ ተማሪዎች ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም ቢሆን ስድስተኛ ክፍል ሚኒስትሪ ተፈታኞችን ለሚኒስትሪ ፈተናቸው ለሚያደርጉት ዝግጅት በጣም ያግዛቸዋል በሚል ቲክቶክ ማትስ ኮምፒቲሽን አዘጋጅተናል። እየገባችሁ ብትከታተሉት በጣም ይጠቅማችኋል ብዬ አስባለሁ። ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም ቢሆን ተከታተሉ። ወደ ጥያቄዎቹ እንለፍ። እንዲህ ይላል የመጀመሪያው ጥያቄ። አንድ ሰው ከደሞዙ ላይ 1/3 ለምግብ 1/4 ለትራንስፖርት አድርጎ ቀሪውን አስቀመጠው። ተቀማጩ የገቢውን ስንተኛ ነው ይላል። አንድ ሰው ከደሞዙ ላይ ስለሚል ሙሉ ደሞዙ 1 ነው ማለት ነው የሚባለው አይደለም። 1 ማለት ሙሉ ነገር ስለሆነ ከዛ ላይ ግን 1/3 ለምግብ ዋለው ማለት ስለዚህ ከ1 ላይ 1/3 መቀነስ አለብን ማለት ነው። ራይት። ከዛስ ሌላኛውንስ 1/4 ደግሞ ለትራንስፖርት አዋለው ይላል። ስለዚህ እንደገና 1/4 ከዚህ ላይ መቀነስ አለብን። ከዛ በኋላ ቀሪውን አስቀመጠው ይላል። ተቀማጩ የገቢውን ስንተኛ ነው የሚለው። ይህንን ማቀናነስ ነው ባጭሩ። ይህንን ስናቀናነስ የምናገኘው ውጤት ማለት የግለሰቡ ተቀማጭ ይሆናል ማለት ነው። ለማቀናነስ እንዲመች ይህንን አንደኛ እናደርገው። አሁን በቀላሉ ለማቀናነስ ታህቶቹን አባዟቸው። 1 ሲባዛ 3 ነው፣ ሲባዛ 4 12 ነው። ስለዚህ ኑና 12ን እዚሽ ጋር ጻፏት። ከዛ 12 ሲካፈል ለ1 ሲባዛ በ1 ታደርጋላችሁ። 12 ሲካፈል ለ1 12 ነው፣ ሲባዛ በ1 ያው ራሱ 12 ነው። 12ን እዚህ ጋር ትጽፋላችሁ። ከዛ እዚህ ጋር ሲቀነስ ስላለ ሲቀነስ ታደርጋላችሁ። ቀጥላችሁ ደግሞ 12 ሲካፈል ለ3 ሲባዛ በ1 ታደርጋላችሁ። 12 ሲካፈል ለ3 4 ነው፣ ሲባዛ በ1 ያው ራሱ 4 ነው። 4ን እዚህ ጋር ትጽፋላችሁ። ሲቀነስ 12 ሲካፈል ለ4 3 ነው፣ ሲባዛ በ1 ራሱ 3 ነው። 3ን እዚህ ጋር መጻፍ። ከዛ በኋላ በቃ እነዚህ ማቀናነስ ነው። 12 ሲቀነስ 4 8 ነው። 8 ሲቀነስ 3 ደግሞ 5 ነው። 5 12ኛ ይመጣል መልሱ ማለት ነው። ሲምፕል ነው አይደል? በጣም ያ ማለት ከምርጫው ላይ 5 12ኛ መ ይሆናል መልሱ ማለት ነው። እስኪ እንመልከተው። የወጣው ጥያቄ ላይ መልሱ ምንድን ነበረ? ይሄው መ ነው። ትክክል ነው ማለት ነው። ኦኬ፣ ወደ ሁለተኛው ጥያቄ እንለፍ። ሁለተኛው ጥያቄ ደግሞ በምስሉ ላይ እንደምትመለከቱት ነው። እንግዲህ ሼድ የተደረገውን ስንመለከት ሙሉ ለሙሉ ሼድ ስለተደረገ ይሄ 1 ሙሉ ነው የሚሆነው። ይሄም 1 ሙሉ ነው። ይሄም 1 ሙሉ ነው። ይሄ ግን ግማሽ ነው፣ 1/2 ማለት ነው። ይሄኛውም 1 ሙሉ ነው። ይሄ ደግሞ 2 ፓርት ነው ሼድ የተደረገው። አንደኛው ፓርት ሼድ አልተደረገም። ስለዚህ 2/3 ማለት ነው። ኦኬ፣ እንጻፈው እስኪ። 1 ሙሉ ሲደመር 1 ሙሉ ሲደመር 1 ሙሉ ሲደመር ግማሽ። ከዛ በኋላ ሲጋር ሲቀነስ አለች አይደለ? ሲቀነስ እናደርግና በዚህ በኩል ደግሞ ይሄም 1 ሙሉ ነው። 1 ሙሉ ከዛ ሲደመር ይሄ ደግሞ 2/3 ነው። 2/3 ይሆናል ማለት ነው። ኦኬ፣ ይሄ ባጭሩ 1 ሲደመር 1 ሲደመር 1 3 ነው። 3 ሙሉ ከዛ ይሄ ደግሞ እዚህ ጋር 1/2 አለ። 3 ሙሉ 1/2 ማለት ነው። ይሄ ባጭሩ 3 ሙሉ 1/2 ማለት ነው። ድብልቅ ቁጥር ነው። ኦኬ፣ ሲቀነስ እናደርግና ይሄ ደግሞ 1 ሙሉ 2/3 ይሆናል። ስለዚህ ባጭሩ እንደዚህ መቀመጥ ይችላል። ይሄ 3 ሙሉ 1/2 ሲቀነስ ይሄ ደግሞ 1 ሙሉ 2/3 ተብሎ በድብልቅ ቁጥሮች መቀመጥ ይችላል። ከዛ እነዚህን ድብልቅ ቁጥሮች ወደ ህገወጥ ክፍልፋይ መቀየር ነው። ወደ ህገወጥ ክፍልፋይ ለመቀየር ምንድነው የምናደርገው? 3 ሲባዛ 2 6 ሲደመር 1 7 አይደል? 7ን እዚህ ጋር እንጽፋለን። ኦቨር ከስር 2 አለች። 2ን እዚህ ጋር እንጽፋለን። 7 2ኛ ሆነ ማለት ነው። ሲቀነስ 1 ሲባዛ 3 3 ሲደመር 2 5 አይደል? 5ን እዚህ ጋር እንጽፋለን። ኦቨር ከስር 3 አለች። 3ን እዚህ ጋር እንጽፋለን። ከዛ በቃ እነዚህን ክፍልፋዮች ማቀናነስ ነው። ክፍልፋዮችን ለማቀናነስ ቀላሉ ዘዴ ክሪስ ክሮስ ማድረግ ነው አይደለ? መጀመሪያ 7ን ከ3 ጋር አብዙ። 7 ሲባዛ 3 21 ነው። ሲቀነስ ትሉና ቀጥላችሁ ደግሞ 2ን ከ5 ጋር አብዙ 10 ይመጣል። ኦቨር
አትርሱ። ይኸውላችሁ መጀመሪያ 7ን ከ3 ጋር ነው የምታበዙት። 2ን ከ5 ጋር በማብዛት እንዳትጀምሩ። መጀመሪያ 7ን ከ3 21 ነው፣ ሲቀነስ 2ን ከ5 10 ነው። ከዛ መጨረሻ ላይ 2ን ከ3 ታበዛላችሁ 6 ነው። ኦኬ 21 ሲቀነስ 10 11 ነው። 11 ስድስተኛ ይመጣል። ጨርሳችኋል። መልሱ 11 ስድስተኛ ነው። ያ ማለት መልሱ ሀ ነው ማለት ነው። ይኸው መልሱ ሀ ነው። እንቀጥል። ሶስተኛውን ጥያቄ እንስራ። ሶስተኛው ጥያቄ ደግሞ እንደዚህ ይላል። አንድን ገመድ ቆርጠህ የተላቀቀብህን ነገር አሰርክበት። ከሙሉ ላይ የቆረጥከው 1/5ኛ ቢሆን የተረፈው ስንተኛ ነው ይላል። ከሙሉ ላይ ነው የሚለው አይደለም። ስለዚህ ሙሉ ማለት አንድ ማለት ነው። ስለዚህ አንድ ብላችሁ ጀምሩ። ከሙሉ ላይ ስትባሉ ራሱ መጀመሪያ ላይ አንድ ብላችሁ ጀምሩ። ከዛ የቆረጥከው 1/5ኛ ቢሆን ይላል። ስለዚህ ከሙሉ ላይ 1/5ኛውን ቀነስከው ማለት ነው አይደለም። ከገመዱ ላይ ሲቀነስ 1/5ኛ ትላለህ ማለት ነው። በጣም ሲምፕል ነው። ኦኬ በቃል የተሰጣችሁን ነገር እንዴት ነው ተርጉሜ በቁጥር ማስቀምጠው የሚለውን ነው ማሰብ ያለባችሁ እንጂ ከዛ በኋላ በቃ በጣም ቀላል ነው። ከዛ ይህን ለማቀናነስ አንድን 1/1 አድርጋችሁ ጻፏት። ለማቀናነስ እንዲመች መብታችሁ ነው። 1/1 አደረጋችሁት 1 አደረጋችሁት ያው ነው። 1 ሲካፈል 1 ራሱ 1 ስለሆነ ከዛ ክሪስ ክሮስ እንደተለመደው ማድረግ። መጀመሪያ 1ን ከ5 አብዙ 5 ነው። ሲቀነስ ቀጥላችሁ 1ን ከ1 አብዙ 1 ነው። ሲካፈል መጨረሻ ላይ 1ን ከ5 አብዙ 5 ነው። ከዛ ይሄ 5 ሲቀነስ 1 4 ነው። ከስራ 5 አለች። የመጨረሻው መልስ 4/5ኛ ሆነ ማለት ነው። ጨርሳችኋል። መልሱ ሀ ነው ማለት ነው። እስኪ እንመልከተው። ይኸው መልሱ ሀ ተብሎ ተቀምጧል። ኦኬ ወደ አራተኛው ጥያቄ እንለፍ። አራተኛው ጥያቄ ደግሞ 7/2 ሲቀነስ 4/3 ሲቀነስ 2/5 ይላል። 7/2 ጻፈውና እንደገና ሲቀነስ 4/3 ሲቀነስ 2/5 ነው አይደለም የሚለው። ይህንን በጣም በቀላሉ ለመስራት ታህቶቹን አባዟቸው። መጀመሪያ 2 ሲባዛ 3 6 ሲባዛ 5 30 አይደለ? 30 ኑና እዚህ ጋር ጻፉት። ታህት ይሆናል ማለት ነው። ከዛ እንደዚህ አድርጉና ቀጥላችሁ 30 ሲካፈል ለ2 ሲባዛ 7 ታደርጋላችሁ። 30 ሲካፈል ለ2 15 ሲባዛ 7 105 አይደል? 105ን እዚህ ጋር ትጽፋላችሁ። ከዛ እዚህ ጋር ሲቀነስ ስላለ ሲቀነስ ታደርጋላችሁ። ቀጥላችሁ ደግሞ 30 ሲካፈል ለ3 10 ሲባዛ በ4 40 ይሆናል። 40ን ደግሞ እዚህ ጋር ትጽፋላችሁ። ሲቀነስ ታደርጉና ቀጥላችሁ ደግሞ 30 ሲካፈል ለ5 6 ሲባዛ በ2 12 አይደል? 12ን እዚህ ጋር ትጽፋላችሁ ማለት ነው። ከዛ በኋላ እነዚህን ማቀናነስ ነው። 105 ሲቀነስ 40 65 ነው። 65 ሲቀነስ 12 53 ነው። ስለዚህ ለአሉ 53 ይሆናል። ታህቱ ደግሞ 30 ይሆናል። ጨርሳችኋል። 53 30ኛ ይመጣል ማለት ነው መልሱ። ያ ማለት መልሱ ሐመር ውሃ ነው ማለት ነው። እስኪ እንመልከት እዚህ ላይ የተቀመጠው መልስ ምን እንደሆነ። ሐመር ውሃ በትክክል ተመልሷል። ኦኬ በጣም አሪፍ። እንግዲህ እስካሁን በደንብ እየተማራችሁበት እንደሆነ ተስፋ አድርጋለሁ። ሰብስክራይብ ያላደረጋችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሌሎች ቪዲዮዎች ስለቅ ቶሎ ቶሎ ይደርሳችኋል። ላይክም ማድረጋችሁን አትርሱ። ወደ 5ኛው ጥያቄ እንለፍ። 5ኛው ጥያቄ ደግሞ እንደዚህ ይላል። 9 ሸ ሲቀነስ 3 ሲደመር 4 ሸ ርቢ 3 ሲደመር 5 ሸ ሲቀነስ 2 ሸ ርቢ 2 ሲደመር 7 ስንት ነው ይላል። ኦኬ በጣም ቀላል ነው። ምናልባት ሲታይ ስለበዛ በጣም የሚያስቸግር ሊመስል ይችላል፣ ግን በጣም ቀላል ነገር ነው። ተመሳሳይ ቁሞችን ማሰባሰብ ብቻ ነው። ተመሳሳይ ቁሞች ማለት በነገራችን ላይ የፊደል አብዦቻቸው አንድ አይነት የሆኑ ናቸው። ስለ ተመሳሳይ ቁሞች ጥቂት ላስታውሳችሁ እስኪ። ላይክ ተርምስ ይባላሉ በነገራችን ላይ በእንግሊዝኛ። የተወሰነ ነገር ላስታውሳችሁ። በጣም ቀላል ናቸው። ያን ያክል የሚከብድ ነገር በፍጹም የላቸውም። ተመሳሳይ ቁሞች ላይክ ተርምስ። ለምሳሌ 4 ወ ሲደመር 5 ወ ብትሉ እነዚህን ሁለቱን መደመር ትችላላችሁ። ለምን? የፊደል አብዦች የሚባሉት እነዚህ እችኛዋ እዚህ ጋርም ወነች እዚህ ጋርም ወነች። ስለዚህ ሁለቱም ጋር ያሉት የፊደል አብዦች አንድ አይነት ስለሆኑ እነዚህን አሁን መደመር ይቻላል። 4ን ከ5 ጋር ስንደምር 9 ነው። ወ አለች 9 ወ ብሎ መጻፍ ነው፣ አለቀ። ግን ለምሳሌ አሁን 4 ወ ሲደመር 5 ብቻ ቢሆን ግን አሁን እነዚህ ሁለቱ ተመሳሳይ የፊደል አብዥ የላቸውም። ስለዚህ መደመር አይቻልም። እንዲሁ እንዳለ ነው ማስቀመጥ የሚቻለው። በቃ 4 ወ ሲደመር 5 ማለት ራሱ 4 ወ ሲደመር 5 ነው። ማቃለል አይቻልም ከዚህ በላይ። ሌላው ደግሞ 4 ወ ሲደመር 5 ወ
ርቢ 2 ልክ እንደዚህ ተደርጎ ቢጻፍም ሁለቱ አሁን የፊደል አብዦቻቸው አንድ አይነት አይደሉም። ወ ስለተባለ ብቻ አንድ ናቸው ማለት አይደለም። እዚህ ጋር ወ ነው፣ እዚህ ጋር ደግሞ ወ ርቢ 2 ነው። መደመር አይቻልም። እነዚህንም እንዳለ ነው ማስቀመጥ የሚቻለው። ኦኬ አንድ አይነት የሚሆኑት 4 ወ ርቢ 2 ሲደመር 5 ወ ርቢ 2 ቢሆን ኖሮ ሁለቱ አንድ አይነት የፊደል አብዦች ናቸው። አሁን እነዚህ መደመር ይቻላል። 4 ሲደመር 5 9 ስለሆነ 9 ወ ርቢ 2 አለ። 9 ወ ርቢ 2 ብላችሁ መጻፍ ትችላላችሁ። ተመሳሳይ ቁሞች የሚባሉት የፊደል አብዦቻቸው ማለት የፊደል አብዦች የሚለው ምንን ይወክላል? ፊደላቱንና የያዙትን ርቢ ይወክላል። ፊደላቱም የያዙት ርቢም አንድ አይነት መሆን መቻል አለባቸው፣ ለመደመርም ሆነ ለመቀነስ ማለት ነው። ተመሳሳይ ቁሞችን ነው መደመርና መቀነስ የሚቻለው። ተመሳሳይ ያልሆኑ ቁሞችን መደመርም መቀነስም አትችሉም። ማባዛትና ማካፈል ግን ይቻላል። ኦኬ ይህንን እንያዝና ጥያቄውን እንስራ። ጥያቄው ምንድን ነበር የሚለው? 9 ሲቀነስ 3 ሲደመር 4 ርቢ 3 ሲደመር 5 ሲቀነስ 2 ርቢ 2 ሲደመር 7 ነው የሚለው። እዚህ ጋር በቀላሉ ማየት እንደምትችሉት 9 እና 5 ለምሳሌ ተመሳሳይ ቁሞች ናቸው። ይህንና የእናንተ የመጀመሪያ ስራ ሊሆን የሚገባው ተመሳሳይ ቁሞችን ወደ አንድ ማሰባሰብ ነው። ኦኬ 9 እና 5 ጎን ለጎን እንጻፋቸው። 9 ከዛ እዚህ ጋር ሲደመር 5 ስለሆነ ወደዚህ እናመጣዋለን። ሲደመር 5 ኦኬ ከዛ ሌላ ተመሳሳይ ቁሞች ማንና ማን ይታያቸዋል? መደመርና መቀነስ የምትችሉት ይሄው 7 አለ እዚህ ጋር ደግሞ ሲቀነስ 3 አለ። 7 ሲቀነስ 3 4 ነው አያችሁ። ስለዚህ መቀነስ ስለሚቻል ተመሳሳይ ቁሞች ናቸው ማለት ነው። እናሰባስባቸዋለን በአንድ ቦታ። 7ን እናምጣ ወደዚህ፣ ሲደመር 7 ነው። ከዛ ሲቀነስ 3ን ደግሞ ወደዚህ እንወስዳለን፣ ሲቀነስ 3። ኦኬ በጣም ጥሩ። ሌላ ተመሳሳይ ቁሞች ግን የሉም አይደለም። እዚህ ጋር አሁን ሲቀነስ 2 ርቢ 2 ነው የሚለው፣ እዚህ ጋር ደግሞ ሲደመር 4 ርቢ 3 ነው የሚለው። ስለዚህ እንዳሉ ነው የምንጽፋቸው። ሲቀነስ 2 ርቢ 2 ከዛ ሲደመር 4 ርቢ 3። ይህንን አሁን እንዳለ ጻፍ ነው ማለት ነው። ኦኬ ልክ እንደዚህ አድርገን ተመሳሳይ ቁሞችን አሰባሰብን። ከዛ በኋላው መደመር ነው። 9 ሲደመር 5 14 ነው። 9 ሲደመር 5 ያው 14 ስለሆነ ማለት ነው። ከዛ 7 ሲቀነስ 3 ደግሞ 4 ነው። ስለዚህ ሲደመር 4 እናደርጋለን። ከዛ ይህንን እነዚህን በቃ እንዳለ ነው የምናስቀምጣቸው። ከዚህ በላይ ማቃለል አንችልም። 2 ርቢ 2 ሲደመር 4 ርቢ 3 ይሆናል ማለት ነው። ሲምፕል በጣም። ይህንን ከፈለግን ቦታ ማቃየር እንችላለን። 14 አድርገን እችኛዋን ከፈለግን ወደዚህ ማምጣት እንችላለን። ሲቀነስ 2 ርቢ 2 ማድረግ እንችላለን። ከዛ ሲደመር 4 ርቢ 3 አድርገን ከዛ እቺ ሲደመር 4ን መጨረሻ ላይ መጻፍ እንችላለን። ጨርሰናል። መልሱ 14 ሲቀነስ 2 ርቢ 2 ሲደመር 4 ርቢ 3 ሲደመር 4 ይሆናል ማለት ነው። ከዚህ መልሳችን ጋር ተመሳሳይ የሆነ መልስ ምርጫው ላይ እንፈልጋለን። ይሄው ለላይ ያለው መልስ ነው። 14 ሲቀነስ 2 ርቢ 2 ሲደመር 4 ርቢ 3 ሲደመር 4። ስለዚህ መልሱ ለ ነው ማለት ነው። እስኪ እንመልከተው። የስ መልሱ ለ ነው። 6ኛውን ጥያቄ ወደ መስራት እንለፍ።